ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ መጋቢት 18 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የኢትዮጵያ ብሔራዊ ባንክ በኩባንያዎች ውስጥ ተጽዕኖ ያላቸውን አመራሮችና ባለ አክሲዮኖች ብቃት መመዘኛ የሚወስን አዲስ መመሪያ ወጣ። በዚህ አዲስ መመሪያም በአስገዳጅነት የተደነገጉ በርካታ ጉዳዮችን አካተናል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ የእስራኤል ጦር በአንድ ጊዜ በተለያዩ ግንባሮች እያካሄደ ባለው ውጊያ ምክንያት እያጋጠመው ባለው ከፍተኛ የሰው ኃይል እጥረትና የግዳጅ ጫና የተነሳ በራሱ ጊዜ ሊፈርስ እንደሚችል የአገሪቱ ከፍተኛ ጄኔራል ለካቢኔዎቻቸው ተናገሩ። ይህንን አፋጣኝ አደጋ ለመቀልበስም ብቸኛው መፍትሄ አዲስ የውትድርና ምልመላ ሕግ እንዲወጣ፣ የተጠባባቂ ኃይል ግዳጅ ሕግ እንዲጸድቅና የመደበኛ ውትድርና አገልግሎት ጊዜን የሚያራዝም አስቸኳይ ሕግ ተግባራዊ እንዲደረግ አዘዋል ተብሏል። በዝርዝር ይዘነዋል። ኢራን የአሜሪካን የየብስ ወረራ ለመመከት ከ1 ሚሊዮን በላይ ወታደሮች ማሰለፏ ተገለጸ። ይህ የኢራን ወታደራዊ እንቅስቃሴ ደግሞ በአሜሪካና በአውሮፓ ሀገራት ዘንድ ከፍተኛ ስጋት ቀስቅሷል የተባለ ሲሆን የምድር ላይ ጦርነቱ ከተጀመረ ቀውሱ በመላው ዓለም ላይ ከፍተኛ መናጋትን ያስከትላል በሚል ከባድ ስጋት ደቅኗል ተብሏል። በዝርዝር እናጋራችኋለን። ኢራን ባቀረበችው ጥያቄ መሰረት በሀገሪቱ የኃይል መሰረተ ልማቶች ላይ የታቀደውን ወታደራዊ ጥቃት ለ10 ቀናት እንዲራዘም ውሳኔ ማስተላለፋቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። በሌላ በኩል የእስራኤል አየር ኃይል ዛሬ ማለዳ ላይ በኢራን ዋና ከተማ ቴህራንና በሌሎች ቁልፍ ከተሞች ላይ እጅግ የበረታ የሚሳኤልና የድሮን የጥቃት ማዕበል መክፈቱን አስታውቋል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለሰዓቱ የመረጥናቸው መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100% ለሚከፍሉ 30% ቅናሽ አድርገናል። ቀድመው መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት። ብሔራዊ ባንክ የኢንሹራንስ ኩባንያ አመራሮችና ባለ አክሲዮኖችን የብቃት መመዘኛ የሚወስን አዲስ መመሪያ ወጣ። የኢትዮጵያ ብሔራዊ ባንክ በኢንሹራንስ ኩባንያዎች ውስጥ ተጽዕኖ ያላቸውን አመራሮችና ባለ አክሲዮኖች የብቃት መመዘኛ የሚወስን አዲስ መመሪያ አውጥቷል። ባንኩ ያወጣው ይህ አዲስ መመሪያ በኢንሹራንስ ዘርፉ ላይ ግልጸኝነትን፣ ተጠያቂነትንና የተጠናከረ የኮርፖሬት አስተዳደርን ለማስፈን ያለመ መሆኑን አስታውቋል። ስለሆነ ማንኛውም የኢንሹራንስ ኩባንያ የቦርድ አባላት ስብጥር አንድን ጾታ ብቻ የያዘ መሆን እንደሌለበት የሚወስነው ይህ አዲሱ መመሪያ እያንዳንዱ የኢንሹራንስ ኩባንያ ቢያንስ 2 ሴት የቦርድ አባላት ሊኖሩት እንደሚገባም የግዴታ መስፈርት አስቀምጧል። በተጨማሪም አንድ የቦርድ አባል ለመሆን ዝቅተኛው የዕድሜ ገደብ 30 ዓመት መሆን እንዳለበትም በመመሪያው የተደነገገ ሲሆን እያንዳንዱ የኢንሹራንስ ኩባንያ 3 ገለልተኛ የቦርድ አባላት ሊኖሩት እንደሚገባም ተገልጿል። እንዲሁም እነዚህ ግለሰቦች የሁለተኛ ዲግሪ ያላቸውና በፋይናንስ ዘርፍ ወይንም ተያያዥ መስኮች 10 ዓመት የሥራ ልምድ ያላቸው መሆን ይኖርባቸዋልም ተብሏል። በሌላ በኩል ኢትዮጵያውያን ያልሆኑ የውጭ ሀገር ዜጎች በገለልተኛ የቦርድ አባልነት ሊመረጡ እንደሚችሉ ያስቀመጠው አዲሱ መመሪያም አንድ ግለሰብ የኢንሹራንስ ኩባንያ ዋና ስራ አስፈጻሚ ሆኖ ለመሾም ደግሞ በኢንሹራንስ ዘርፍ ቢያንስ የ12 ዓመት የሥራ ልምድ ሊኖረው እንደሚገባም ተደንግጓል።
ትምህርትን በተመለከተ ደግሞ ዝቅተኛው መመዘኛ የመጀመሪያ ዲግሪ ወይንም በኢንሹራንስ ሙያ ዓለም አቀፍ እውቅና ያለው ዲፕሎማ እንዲኖረው ይጠበቃልም ተብሏል። በተጨማሪም የከፍተኛ ስራ አስፈጻሚዎችን ሹመት በተመለከተ ደግሞ መመሪያው በሚጠይቀው የጊዜ ገደብ ውስጥ ፍቃድ ያልጠየቁ ኩባንያዎች ለእያንዳንዳቸው የስራ መደብ የ10,000 ብር ቅጣት እንደሚጠብቃቸው የብሔራዊ ባንክ መረጃ ያመላክታል። ወደ ባህር ማዶ መረጃዎቻችን ስንሸጋገር የእስራኤል ጦር እያጋጠመ ባለው ከፍተኛ የሰው ኃይል እጥረትና የግዳጅ ጫና የተነሳም በራሱ ጊዜ ሊፈርስ እንደሚችል የሀገሪቱ ከፍተኛ ጄኔራል አስጠነቀቁም። የእስራኤል መከላከያ ኃይል ጠቅላይ አዛዥ ኢታማዦር ሹም ሌተናል ጄኔራል ኢያል ዛሚር ጦራቸው በአንድ ጊዜ ብቻ በተለያዩ ግንባሮች እያካሄደ ባለው ውጊያ ምክንያት እያጋጠመ ባለው ከፍተኛ የሰው ኃይል እጥረትና በግዳጅ ጫና የተነሳ በራሱ ጊዜ ሊፈርስ እንደሚችል እጅግ አሳሳቢ ማስጠንቀቂያ ሰጥተዋል። ጄኔራሉ አክለውም ሰራዊቱ በሰው ኃይል እጥረትና በከፍተኛ የሥራ ጫና ምክንያት የመፍረስ አደጋ ተጋርጦበታል ሲሉ ለሀገሪቱ የጸጥታ ካቢኔ አስቸኳይ ማስጠንቀቂያ ማስተላለፋቸውን የእስራኤል መገናኛ ብዙሃን ዘግበዋል። ጄኔራል ኢያል ዛሚር ረቡዕ ዕለት በተካሄደው የካቢኔና የደህንነት ስብሰባ ላይ ባደረጉት ንግግር ሰራዊቱ አሁን ካለበት አስቸጋሪ ሁኔታ አንጻር 10 ቀይ ባንዲራዎችን እያሳየ እንደሚገኝ በመግለጽ መንግስትም በአስቸኳይ መፍትሄ ካልፈለገ ሰራዊቱ በራሱ ሊፈርስ እንደሚችልም አስገንዝበዋል። እንደ ጄኔራል ዛሚር ገለጻ ከሆነ ደግሞ ሰራዊቱ በተለያዩ ግንባሮች ማለትም በጋዛ፣ በሊባኖስና በዌስት ባንክ ለረጅም ጊዜ በዘለቀው ጦርነት ምክንያት እጅግ ተዳክሟልም ተብሏል። በአሁኑ ወቅት መከላከያ ሰራዊቱ ከ12,000 እስከ 15,000 የሚደርሱ ተጨማሪ ወታደሮች በአስቸኳይ እንደሚያስፈልጉትም ተጠቁሟል። ይህ የሰው ኃይል እጥረት ደግሞ በተጠባባቂ ኃይሉ ላይ ከባድ ጫና መፍጠሩንና የሰራዊቱን ዝግጁነትም እየቀነሰው መሆኑን አዛዡ አብራርተዋል። ይህ ማስጠንቀቂያ የተሰማው ደግሞ እጅግ አጥባቂ አይሁዶች በውትድርና አገልግሎት ውስጥ እንዲሳተፉ በሚያስገድደው የሕግ ረቂቅ ዙሪያ በእስራኤል መንግስት ውስጥ ከፍተኛ የፖለቲካ ውዝግብ ባለበት ወቅት ነው ተብሏል። ይህንን አፋጣኝ አደጋ ለመቀልበስ ብቸኛው መፍትሄ ደግሞ አዲስ የውትድርና ምልመላ ሕግን ማውጣት፣ የተጠባባቂ ኃይል ግዳጅ ሕግን ማጽደቅና የመደበኛ ውትድርና አገልግሎት ጊዜን የሚያራዝም አስቸኳይ ሕግ ተግባራዊ ማድረግ መሆኑንም በአጽንኦት ጠይቀዋል። ይህ የጦር አዛዡ ያልተጠበቀና ግልጽ ማስጠንቀቂያ የእስራኤል ጦር ከቅርብ ጊዜ ወዲህ በበርካታ ግንባሮች ለረጅም ጊዜ እያካሄደ ባለው ተደራራቢ ጦርነት ምክንያት በመከላከያ ተቋሙ መዋቅርና በወታደሮቹ አቅም ላይ እያሳደረ ያለውን ከባድ ጫና ፍንትው አድርጎ የሚያሳይ ሆኗልም እየተባለ ይገኛል። ኢራን ባቀረበችው ጥያቄ መሰረት በሀገሪቱ የኃይል መሰረተ ልማቶች ላይ የታቀደውን ወታደራዊ ጥቃት ለ10 ቀናት መራዘሙን ፕሬዝዳንት ዶናልድ ትራምፕ አስታወቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የአየር ኃይል መሰረተ ልማቶች ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት እንደ አውሮፓውያን አቆጣጠር እስከ መጪው ሚያዝያ 6 2026 እንዲራዘም መወሰናቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት ደግሞ ከኢራን መንግስት በቀረበላቸው የድርድር ጥያቄ መሰረት መሆኑን ሶሻል ትሩዝ በተሰኘው የማህበራዊ ትስስር ገጻቸው ላይ አስፍረዋል። በዚህም በራሳቸው የማህበራዊ ትስስር ገጽ ባሰፈሩት መረጃ ከቴህራን ጋር እየተደረገ ያለው ንግግር በጥሩ ሁኔታ እንደሚገኝ ጠቁመው ኢራን ለድርድር 7 ቀናት ብትጠይቅም እሳቸው ግን 10 ቀናት እንደፈቀዱላት ለፎክስ ኒውስ በሰጡት ቃል አረጋግጠዋል። በዚህም መሰረት የፔንታጎን ኃይሎች በኢራን የኤሌክትሪክና የነዳጅ ማመንጫዎች ላይ ጥቃት ለመሰንዘር የያዙት ቀጠሮ እስከ መጪው ሰኞ መጋቢት 28 ቀን 2018 ዓ.ም ከምሽቱ 8 ሰዓት ድረስ እንዲገታ ተደርጓልም ተብሏል። ይህ የጊዜ ሰሌዳ መራዘም ደግሞ በሁለቱ ሀገራት መካከል ለሳምንታት አይሎ የቆየውን ወታደራዊ ውጥረት ለጊዜው ያረገበው ሲሆን ለዚህም እንደ አዎንታዊ ምልክት የታየው ደግሞ ኢራን 8 ግዙፍ የነዳጅ ጫኝ መርከቦች በሆርሙዝ የባህር ወሽመጥ በኩል በሰላም እንዲያልፉ መፍቀዷ ነው ተብሏል።
ትራምፕ ከዚህ ቀደም ኢራን የባህር ወሽመጡን ዝግ ካደረገችና የዓለምን የነዳጅ ዝውውር ካስተጓጎለች የሀገሪቱን የኃይል ምንጮች ደብዛቸው እንደሚጠፉ ማስጠንቀቂያ ሰጥተው እንደነበር ይታወሳል። ምንም እንኳን አሁን ላይ በሁለቱ ወገኖች መካከል የዲፕሎማሲ ጭላንጭል ቢታይም የተሰጠው የ10 ቀናት የጊዜ ገደብ ካለቀና ድርድሩ የሚፈለገውን ውጤት ካላመጣ አሜሪካ ወታደራዊ እርምጃ ከመውሰድ እንደማትቆጠብ የዋይት ሀውስ ምንጮች እየገለጹ ይገኛሉ። የኢራን አብዮታዊ ዘብ በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮች ላይ ከባድ ጥቃት መፈጸሙን አስታወቀ። የኢራን እስላማዊ አብዮታዊ ዘብ ዛሬ በሰጠው መግለጫ በእስራኤልና በባህረ ሰላጤው ቀጠና በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ የተቀናጀና ከባድ የተባለ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። ይህ ጥቃት ደግሞ በቅርቡ በኢራን ጥቅሞች ላይ ለተሰነዘሩ ጥቃቶች የተሰጠ ጠንካራ የአጸፋ እርምጃ መሆኑንም አብዮታዊ ዘቡ ገልጿል። እንደ መግለጫው ከሆነ ጥቃቱ በእስራኤል ውስጥ የሚገኙ የስትራቴጂካዊ ቦታዎችን እንዲሁም በኩዌት በባህሬንና ዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረገ እንደነበርም ተገልጿል። ኢራን በጥቃቱ ላይ በርካታ የባሊስቲክ ሚሳኤሎችንና አጥፊ ድሮኖችን መጠቀሟን ያረጋገጠች ሲሆን ጠላት ያላትን ኃይል ለመምታት ደግሞ የሚጠበቅባትን ሁሉ እንደምታደርግም አስጠንቅቃለች። በጥቃቱ ሳቢያ በኩዌት ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኝ የነዳጅ መጋዘን በድሮን መመታቱ የተነገረ ሲሆን በእስራኤል ደግሞ በቴል አቪቭና በሌሎችም ከተሞች የሚሳኤል ማስጠንቀቂያ ደውሎች ሲሰሙ ውለዋል ነው የተባለው። የእስራኤል መከላከያ ኃይል በበኩሉ አብዛኞቹ ሚሳኤሎች በአየር መከላከያ ስርዓታቸው መክሸፋቸውን አስታውቋል። በሌላ በኩል በተባበሩት አረብ ኤምሬትስ አቡዳቢ አካባቢ በወደቁ የሚሳኤል ፍንጥርጣሪዎች በሰዎች ላይ ቀላል ጉዳት መድረሱም ተነግሯል። ይህ ድንገተኛ ጥቃት በቀጠናው ያለውን ወታደራዊ ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን በዓለም አቀፍ የነዳጅ ገበያ ላይም ድንገተኛ የዋጋ ጭማሪ አስከትሏል ተብሏል። ኢራን የአሜሪካን የየብስ ወረራ ለመመከት ከ1 ሚሊዮን በላይ ወታደሮች ማሰለፏ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሙሉ በሙሉ የየብስ ወረራ የሚጀምሩ ከሆነ ከ1 ሚሊዮን በላይ የሚሆን የኢራን ወታደሮች አጸፋዊ እርምጃ ለመውሰድ በተጠንቀቅ ላይ መሆናቸውን በቴህራን የሚገኙ ወታደራዊ ምንጮችን ጠቅሶ ዘሰን የተሰኘው የዜና አገልግሎት ዘግቧል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን ተከትሎ ኢራን ከ1 ሚሊዮን በላይ ተዋጊዎችን በተጠንቀቅ ማሰለፏን ያስታወቀች ሲሆን ሀገሪቱ ይህን ግዙፍ ሰራዊት ያሰለፈችው ደግሞ ከአሜሪካ ሊሰነዘርባት ይችላል ላለችው የምድር ወረራ ምላሽ ለመስጠት መሆኑ ተገልጿል። በሌላ በኩል የኢራኑ ታስኒም የዜና ወኪል አንድን ወታደራዊ ከፍተኛ መኮንን ጠቅሶ እንደዘገበው ዋሽንግተን በየብስ ጦር ጥቃት ለመሰንዘር የምታደርገው ማንኛውም አይነት ሙከራ ለኃይሎቿ ታሪካዊ ሲኦል የሚሆን ምላሽ ያስከትልባታል ብለዋል። እንደ ወታደራዊ ምንጩ ገለጻ ከሆነ የአሜሪካ የየብስ ጦር ወረራ ሊፈጸም ይችላል የሚለው ስጋት በኢራናውያን ዘንድ ከፍተኛ የሀገር ፍቅር ስሜትን የቀሰቀሰ ሲሆን በዚህም ሳቢያ ከ1 ሚሊዮን በላይ የሚሆኑ የጦር ኃይል አባላትና ታጣቂዎች ጥቃቱን ለመመከት አስፈላጊውን ዝግጅት አጠናቀዋል የተባለው። ይህ መግለጫ የወጣው ደግሞ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት ካስተላለፉ ጥብቅ ትዕዛዝ ጋር ተያይዞ ሲሆን ፕሬዝዳንቱ ኢራን ትዕዛዙን የማታከብር ከሆነ በሀገሪቱ የኃይል መሰረተ ልማቶች ላይ ጥቃት እንደሚሰነዘርና የየብስ እርምጃ ሊወሰድ እንደሚችል ማስጠንቀቃቸው አይዘነጋም። በጉዳዩ ላይ አስተያየታቸውን የሰጡት የኢራን የምድር ጦር አዛዥ ብርጋዴር ጀነራል አሊ ጃህናያሂ በበኩላቸው የየብስ ጦርነት ለጠላት እጅግ አደገኛና ከፍተኛ ዋጋ የሚያስከፍል እንደሆነም በአጽንኦት ተናግረዋል። ጀነራሉ አክለውም በድንበር አካባቢ ማናቸውም የጠላት እንቅስቃሴዎች በቅርብ ክትትል እየተደረገባቸው መሆኑና ማንኛውንም አይነት ትንኮሳ ለመቀልበስም ጦሩ በሙሉ ዝግጁነት ላይ እንደሚገኝ ገልጸዋል። በሁለቱ ሀገራት
መካከል ያለው ወታደራዊ ውጥረት ደግሞ በከፍተኛ ደረጃ በጨመረበት በዚህ ወቅት የኢራን ወታደራዊ አመራሮች የሚሰነዝሯቸው ማስጠንቀቂያዎች ቀጠናው ወደ ከፋ ግጭት ሊያመራ ይችላል የሚል ስጋትን ደቅኗል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ደግሞ የእስራኤል አየር ኃይል ዛሬ ማለዳ በኢራን ዋና ከተማ ቴሄራንና በሌሎች ቁልፍ ከተሞች ላይ እጅግ የበረታ የጥቃት ማዕበል መሰንዘሩን አስታወቀም። በእስራኤልና በኢራን መካከል የተቀሰቀሰው ጦርነት አንድ ወር ሊሞላው ጥቂት ቀናት ሲቀሩት የእስራኤል አየር ኃይል ዛሬ ማለዳ ላይ በኢራን ዋና ከተማ ቴሄራንና በሌሎች ቁልፍ ከተሞች ላይ እጅግ ከባድ የተባለ የጥቃት ማዕበል መክፈቱን አስታውቋል። ይህ ጥቃት የተሰነዘረው ደግሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራን ሲቪል ተቋማቶች ላይ እየደረሰ ያለውን ድብደባ በተመለከተ ለመወያየት ጥቂት ሰዓታት ሲቀሩት ነው ተብሏል። በእስራኤል በኩል ኦፕሬሽን ሮሪንግ ላዮን ተብሎ በሚጠራው በዚህ ጥቃት በሰሜን ምስራቅ ኢራን የምትገኘው ማሻድ ከተማን ጨምሮ በኢስፋሃንና በደቡባዊ የባህር ጠረፍ ከተሞች ላይ ከባድ ፍንዳታዎች መሰማታቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በፓኪስታን በኩል ለኢራን ባለ 15 ነጥብ የሰላም ድርድር ሰነድ ማቅረባቸው ቢገለጽም የኢራን ባለስልጣናት ግን ድርድር አልጀመርንም በማለት በይፋ አስተባብለዋል። ይሁን እንጂ ፕሬዝዳንት ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት የሰጡትን የጊዜ ገደብ እስከ መጋቢት 28 ቀን 2018 ዓ.ም ማራዘማቸው ደግሞ የዲፕሎማሲው መስኮት ሙሉ በሙሉ እንዳልተዘጋ ያሳያል ተብሏል። ኢራን በበኩሏ ኦፕሬሽን ትሩ ፕሮሚስ ፎር በሚል በሰየመችው ዘመቻ 83ኛው የሚሳኤልና የድሮን ጥቃት በእስራኤል ወታደራዊ ይዞታዎችና በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ መፈጸሙን የኢራን አብዮታዊ ዘብ አስታውቋል። በተጨማሪም እስራኤል በደቡብ ሊባኖስ በሚገኘው የሂዝቦላህ ይዞታዎች ላይ ከ70 በላይ የአየር ጥቃቶችን የፈጸመች ሲሆን በሊባኖስ በኩል የሟቾች ቁጥር ከ1000 በላይ መሻገሩ ተሰምቷል። ቀጥለናል ወደ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 176 ብር ከ10 ሳንቲም እየተገዛ 179 ብር ከ62 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ15 ሳንቲም እየተገዛ 234 ብር ከ75 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ30 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ30 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር ከ75 ሳንቲም እየተገዛ 224 ብር ከ14 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ20 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ14 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ3 ሳንቲም እየተገዛ 46 ብር ከ95 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 23 ብር ከ91 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ38 ሳንቲም ሆኗል። እንዲሁም የካናዳ ዶላር 122 ብር ከ80 ሳንቲም እየተገዛ 125 ብር ከ25 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እንደዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ ውብ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70 በ30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100 በመቶ ለሚከፍሉ 30 በመቶ ቅናሽ አድርገናል። ቀድሞ መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት